ወጣ እንደዛ ለሱ እንደዛ የምትሆነው የሆነ ነገር ይዞባት ነው። ሁለቱንም ያጫወተ ያለው ልጅ እየሆንም እናትየውንም አንድ ነገር ብትሉ እኔ በጣም ነው የምታናደው። እናትየው ምን አይነት ደደብ ናት! እንዴት ነው ልጅዋን ስለማየ ምን አገባችሁ? ስለማናወራ ስለማናወራ ማን አለን ማላለን ለኛስ ማን አለን? ስለወትሽ አውሪ ናይ ጽቡክቲ ናይ ሽኮሪ ናይ መቼ እኔ ኮሜንት አየሁኝ። ቆይ ሰላም የእውነት አንድ አማች የልጇን ባል ትላለች ይባላል። ይሄን ውስጡ ላይ ነው ችግሯ። በታሪክ አይባልም እንጂ የዛኔ እኮ ይሄ ወሬው ተጀምሯል። ሄሊ ቅድም ሳልነግርሽ እንትን ያልኩት የነኛ መንገጫቀጭ ይሄ መቀሌ ላይ ተደዋወልን ብሎ ዮኒ ጋር ቮይስ ያወጣ ጊዜ የዛኔ መንገጫገጩ ሁለቱ ጃኒ ከሚዲያው ገለላለች። ሁለቱ እኮ አብረው ነበሩ አልወጡም እንጂ ጸብ ደረጃ አላደረሳቸውም። ጉድ ኒውስ እንትና ጉድነስ ኦፍ ጋድ ቴንክ ዩ ሄሊ አመሰግናለሁ። እኔ አሁን ያው በዚህ ዙሪያ እየተከታተልኩት ነበር ካለፈው ጀምሮ ማለት ነው። አሁን እየመሰለኝ ያለ ከምሰማው አንፃር ማለት ነው። መጀመሪያ ነገር የተገባው ወርቄ የተናገረችው ያንቺን እንትን ለመቀየር ነው፣ ያንቺን ማይንድ ለመቀየር ነው የመጣችው። ሁለተኛ ነገር ደግሞ ማይመስለው ማለት ነው ስለናዮ ስትናገሪ እየተገፋች ነው፣ ተገዳ ነው፣ ከሷ ጋር አይደለም ስትያልሽው ሁሉ ማለት ነው እሱ አሁን ለሱ እየተደረገ ለሷ ሳፖርት እሷ ትክክል ናት ብለን እንትን ያልነው ጆን ዳንኤል የተጎዳ እንዲመስል መደረግ ነው የተፈለገው። ቢካውስ እኛ ለሱ ድምጽ ከሆን በቀላሉ እሷን መተው ይችላል፣ መተው ፈልገዋል። ገባሽ አይደለም? አብረው አይደሉም ማለት ነው። ጆን ዳንኤል አንዴ ሴት ናት እኮ ተገዳ የምትኖረው ከወንድ ጋር። ወንድ ተገዶ አይኖርም መቼም። ማይመስል ነው ማይመስል ሳይፈልግ አይኖርም። አሁን እሱ የሰው እውቅና ሳያጣ የሰው ፍቅርን ሳያጣ ገባሽ አይደለም? የሚዲያው ፍቅር ሳያጣ ከሷ የሚገላገልበት እሷና ጥፋተኛ እንድትባል ነው የፈለገው። አሁን በተነሳው በሰማሁት ማለት ነው። እንዴት እሱ አልፈልግም ብሎ መውጣት እኮ ይችላል። ለወንድ እኮ ቀላል ነው። ለምን ታዲያ ስቶሪው ላይ ለጠፈ? አብሬትና አብራኝናት የኔ ወርቅ የኔ ምናምን ብሎ ለምን ለጠፈ ታዲያ? ተገዶ ከሆነ ለምን ይለጥፋል? ለሱ ይቀላል። ለነፍሴት ለመተው የወንድ ይቀላል መቼም ከሴት ይልቅ ማለት ነው። በምን አወቅሽ እንደተገደደ? በምን አወቅሽ? አሁን ተናገረች እኮ ወርቄ ተናገረች። የተናገረች ያስተላለፈችው እሱ ነው። ስሚው እሱ ተበድለዋል መናገር ስላልቻለ ነውና አስገቢውና ስሚው ለጆን አንድ ጊዜ አጋምጪው ማለት አይደለም ያወራችሁ እንዴ? ወርቄ ያለችው እንደዛ ነው። ጆን አለን እኮ እንዴት እንደዚህ ታወሪያላችሁ? ቆይ እናንተ አንዴ ሴት አይደለችም ቴቷስ አንቺ ሴት አይደለሽም ያንቺ? እኔ እናቴ ሴት ናት። እንኳን እሷ እናቴ ሴት ናት አልኩሽ እኮ። እኔ ምንም አላልኩትም እኮ ልጆን ቆይ ልንገርሽ፣ እኔ ምንም አላልኩም። ከሰማሁት ነው የተናገርኩት። ሰማሽ? ከሰማሁት ነው። ወንድ ከሆነ አልፈልግም። ስሚ ልንገርሽ፣ ወንድ ከሆነ ማለት ነው። ወንድ ከሆነ ማንም ወንድ እኮ እንኳን አንድ ልጅ አይደለም ያው አንድ ጊዜ ነው ያደሩት ምናምን እየተባለ 4-5 ልጅ ወልደው እኮ ትተው ይሄዳሉ። አልተስማማንም በቃ አልፈልግም ብሎ ወንድ ስለሆነ እኮ ነው ያስወለደው። ሴት መስሎሽ ነው እንዴ? ወንድ ስለሆነ ነው ያስወለደው። ቆይ ልንገርሽ፣ ወንድ ያሳድጋል ልጁ፣ ወንድ ሚስቱን ይይዛል። ገባሽ አይደለም? እንደዚህ ሚዲያ ላይ ማይደርስም ነበር። ሰው ከሚያየው አንፃር ነው የሚያወራው፣ ከሚሰማው ያልተፈሳ አይሸትም ሲባል ሰምተሽ የተቆራረጥሽ ሰው ያየው ነው የሚናገረው፣ የሰማው ነው የሚናገረው። ዝም ብሎ ከባዶ ተነስቶ አያወራም። ይሄ ሰው ስሚ ልንገርሽ፣ ማርስ ወይ ማር ነው አጨርሽና በኋላ ትናገሪያለሽ አንቺ። እሷም ስለፈቀደች ስለፈለገች ነው የወለደችው። በነገራችን ላይ እየተነጋገራችሁ ነው አለ ማር ነው ምናምን የምትባየው እህታችን እያወራች ነው አይደል? አንዴ ታንኮሻኩሻለሽ፣ አንዴ ትፈሻለሽ፣ አንዴ እያገዘጋሽ ምናምን ነው።
ምታወሪውን ዲስከስ ካላከበርሽው ምን ትሰሪያለሽ? እዚህ ጋር ማታከብሪው ቦታ ላይ ምን ታረጊያለሽ? ማታከብሪው ቦታ ላይ መገኘት ማለት ራስሽን ትንቂዋለሽ ማለት ነው። ገባሽ? ለራስሽ እንትን ይኖርሽ ወይንም ምትከራከሪው ነገር ላይ ራሱ ማለት የተለየ አመለካከት እንኳን ቢኖርሽ ችግር የለውም። ተደማመጪና እንትን ስጪው፣ ጊዜ ስጪው። ሰዓት ከሌለሽ እንዳትገቢ፣ ሲመችሽ አስገብኝ ቢያስገባሻል። እሺ ያ የተለያየ ሀሳብ ይኖራችሁ ችግር የለውም። አንዴ ታንኮሻኩሻለሽ፣ አንዴ መስኮት ትከፍቻለሽ። እንዳዘሊ ብቻ በመስኮት ሺት ግቡ፣ ተከራከሩ ጋይስ። ስሚ ሄሎ ሬዲ ስትሆኚ የኔጌቲቭም የተቃራኒ ሀሳብም ካለሽ አስገቢኝ በይ፣ አስገባሻል። እንደገና ደግሞ ቃል በቃል እንዴት አወቅሽ እንደዛ አወቅሽ ኖ፣ በሐሳብ ሙሉ ሐሳብ ላይ ተከራከሩ። እሺ ፕሊዝ ቴንኪዩ። በእናታችሁ ፔጁን እየጠበቃችሁት ቴንኪዩ ጋይስ። ቀጥሉ። ሄሎ እኔ ይሄንን ሐሳብ ያመጣሁት ተሰማሁት ነው፣ ካመጣችሁ ነው። ማንም አእምሮ ያለው ሰው የሚያስብ ሰው ከተናገረው እሷ ከተናገረችው አንጻር ነው እኔ የምናገር አስተያየት እየሰጠሁኝ ያለሁ። አንድ ጋለሪ ልትሞሉ አትችሉም? ባለሀብት የላችሁ? አሁን እየተፈለገ ያለ ወርቄ ከተናገረችው አንጻር ጆን ዳንኤል እንደ ተበዳይ ልንቀበለው እንደዛ ማይንዳችን ወደዛ እንዲቀየርና በቀላሉ ናየው ጥፋተኛ አድርጎ መገላገል ነው የፈለገው። የህዝቡን ፍቅር ሳያጣ ገባሽ አይደለ? ይሄ ነው የተፈለገው። ይሄ ልጅ ማንም እኮ ተሳስቶ የአንድ ቀን ሊወልድ ይችላል፣ ያጋጥማል። እነሱ ጋር ብቻ አይደለም የተፈጠረው፣ ማንም ላይ ይፈጠራል በአንድ ቀን ስህተት ማለት ነው። ስለዚህ ሰው ካልፈለጋት ልጅቷ አይ ተሳስተን እንደዚህ አድርገናል፣ ልጅ ተፈጥሯል፣ እኔ ልጄን ማሳደግ እችላለሁ፣ እንኳን በአጋጣሚ ወልደው በጓደኝነት ወልደው ሆን ብለው እንኳን ቢሆን በጋብቻ ተጋብቶ ሰው እንኳን ይለያያል ተስማምቶ ማለት ነው። ስለዚህ ካልፈለጋት እሷን ጥፋተኛ እንዴ በጉዳቷ ላይ ጉዳት ጭራሽ ጥፋተኛ ለማድረግ መሄድ ይሄን ያህል መሄድ የምሬ ነው። ባትፈልግ እሷ እንኳን እንደዚህ እንድንቆምላት ሴት በመሆኔ ግን በጣም ይሰማኛል፣ በጣም ይደብራል። ካልፈለገ አልፈልጋትም። ሄለን የተናገረችው አይፈልጋትም አይወዳትም ነው ያለችው። ስለዚህ እሱ ምን ማድረግ ነበረበት? ትክክል ነው። እኔ ተሳስቼ ወልጃለሁ፣ ልጄን አሳድጋለሁ፣ ግን እንደ ትዳር ከሷ ጋር መቀጠል አልፈልግም ነው ማለት ያለበት። እሱ እያረገ ያለ ግን ለሰው ለማሳየት ሮጦ ይለጣጥፋል፣ ፎቶግራፍ ይለጣጥፋል። ደን በሳይድ መጥቶ ደግሞ ጭራሽ ዛሬ ደግሞ እሷ ጥፋተኛ ለማድረግ የሰውን ማይንድ ለመቀየር እኛ እናስባለን እኮ አእምሮ አለን። ዝም ብሎ ማንም መጥቶ የሚቀያይረን አይደለንም። ስለዚህ በጣም ነው የሚያስጠላው። ስፔሻሊ ሴት ሆናችሁ እንደዚህ አይነት ተገልብጣችሁ እንትን ማድረግ በጣም ነው የሚደብረውና ቴንክ ዩ ሄሊ ያመሰግናለሁ። ሄሉዬ እንዴት ነሽ? ሉና ቀጥይ። ያ ሚውት አርጉ ስለሚያስተጋባ። ከሉና በኋላ ሰላም ናት፣ ሄለን ናት። እንደዛ ቀጥሉ። እሺ እርስ በራስ ቀጥይ። እሺ ሄሉዬ አመሰግናለሁ። የኔ ሀሳብ ምን መሰለሽ? መጀመሪያ ያው የተፈጠረው ነገር ተፈጥሯል። ብዙ ሴት ላይ እንደ ነገር ይፈጠራል፣ ያጋጥማል። ግን ከዛ በኋላ እቺ ሴት የፋይናንሻል ችግር ካለባት አባትየውም እንዳባት እረዳለሁ ካለ ወይ በህግ ደረጃ ተኪዶ ተለያይተሽ በሰላም አንቺም የራስሽን ኑሮ እሱም የራሱ ኑሮ ይኖራል። እዚህ ጋር ትልቁ ችግር እኔ ናዮን እንደ ልጅ ኒያት ልጅ ነች፣ ወጣት ነች። እናቷ ላይ ነው የማየው ትልቅ ድክመት። እናቷ በጣም ጠንካራ አይደለችም። ከእንደዚህ አይነት ስር ልጇን ማውጣት ነበረባት። በራሷ ሰርታ እንድትኖር ኮንፊደንስ እንዲኖራት እንድትማር በቃ በህግ መሄድ ካለባቸው የተፈጠረው ተፈጥሯል። ቪዲዮ የሚኖረው ምንም የሚኖረው በቃ ህዝብ ፊት ቀርቦ ይቅርታ አድርጉልኝ ይሄ ነበረ። ልጇን በሁለት እግር እንድትቆም እንዲህ የገባች ጌም መጫወት መሳቅ ምናምን ከሷ የበሰለች ነች። ከሷ ላይፍ ኤክስፔሪየንስ ያላት ነች። ልጇ ብዙ ህይወት ያጋጥማታል። አንድ ልጅ በቃ ተፈጠረ ቪዲዮ የሚኖራት ሲዋደዱ ብዙ ነገር ሊያደርጉ ይችላሉ። የዚህ ዘመን ልጆች ምንም በቃ ዘመኑ አበላሽቷቸዋል። ኢትዮጵያዊነትም አይደለም የሚሰሩት ነገር። ግን ያም እንዳለ ሆኖ እናትየው ቆም ብላ በቃ ልጄ ህይወት ይሄ አይደለም፣
ልጅ በመያዝ ታግዛታለች። በህግ መሄድ ካለባት አሁንም ቢሆን ምንም ይዛት የለም። እናትየው ልብ ቢኖራት ልጄ እንዲህ አይነት ለምን አንደኛም ይመስለኛል በኑሮም ድክመት አለባቸው ፋይናንሻል። ያንን ደግሞ ፋይናንሻል ለመሸፈን ሲባል እሱን ከከሰሱት የሚመጣ ጥቅም ይቀራል። ለዛ ይመስለኛል። ምክንያቱም ብርቱ ብትሆን እናትየው ልጇን እንዲህ አይነት ቦታ ላይ ያስቀምጣ ቁጭ ብላ ጌም የተጫወተች እየሳቀች ምናምን ኖ። ይሄ ልጅቷ ገና ልጅ ነች፣ ብዙ ህይወት ይጠብቃታል። ብዙ መስራት፣ ብዙ መቀየር የምትችል ልጅ ነች እና ይሄንን የእናትየው በጣም ትልቅ ድክመት ነው። አሁንም አልረፈደም። ምንም ማድረግ ቢፈልጉ ግን እናትየው ቆም ብላ ልጄን ምን እያረኳት ነው? ልጄን ከእንደዚህ አይነት መስመር መመለስ አለብኝ። ተነጋግረው ቁጭ ብሎ ካልተዋደዱ ካልፈለገች እሱ እስከሚፈልግ ወይ እሱ እስከሚወዳት ምናምን የሚባል ነገር የለም። እሷ ካልፈለገችው ቪዲዮ አለው፣ ቪዲዮ ተይዟል ምናምን ይሄ ሀፕን ያደርጋል። በቃ እንዳንድ ነገር ተቀብለው ህይወቷን መስመሯ እንድታስተካክል እናቷ ማገዝ ነው ያለባት። ከዚህ ህይወት ራሷን ማስወጣት የእናትየው ድክመት ነው፣ ትልቁ የእናትየው ድክመት ነው። ልጅቷም ካልፈለገችው መክሰስን ብትፈልግ ቪዲዮ ስለያዘባት ነው። የዘላለም እኮ አይደለም። እኛ ብንኖር የትኛውን እድሜ ስንኖር ነው? ያዘ ነው በቃ ጉድ አንድ ሰሞን ነው። እናቷ የልጅቷን አይምሮ አስተካክላ ከእንዲህ አይነት ነገር ነይ ልጄ፣ ይሄ መስመር ትክክል አይደለም፣ እሱ ባለው አቅም መርዳት፣ እሷም ተፍ ብላ ተምራ ምናምን ልጇን ማሳደግ፣ ህይወት ይቀጥላል። ነገ ሌላ ህይወት አለ። በቃ ይሄንን ነው የምልሽ ሄሉዬ። አመሰግናለሁ። ሰላም ናቸው። እንኳን ይዘኛል ግን ሀሳብ መስጠት ስለፈለኩኝ ሰላም ናቸው። እንዴት ናቸው? ማንበል እስከዛው እኔ ደግሞ እንደ ሀሳብ ድምፅሽ ምንም እየተሰማ አይደለም። ድምፅሽን ከፍ አድርጊ። ወዴ ሰማ አሁን ኤርፎን መሰለኝ። ሄሎ ኦኬ፣ ይሰማል አሁን? ሰላም ብያቸዋለሁ ሁላችሁም። እኔ ትራማ ውስጥ ያለች ትመስለኛለች ናዩ። በቃ በጣም ታሳዝነኛለች። ዝም ብለሽ ስታያት የሆነ ውስጥ ላይ የሆነ የያዛት ነገር እንዳትንቀሳቀስ ወደዚህ ወደዛ የሆነ እረፍትም ያደረገችው የጠፋችውም ከሚዲያ ላይ ምናምን የሆነ ራሷን እያዳመጠች ትመስለኛለች። የሆነ ነገር ብዙ ጊዜ ያው እከታተልሻለሁ። የሆነ ነገር ነካ ስታደርጊያት የሆነ ነገር ሳይን የምታሳይሽ ነገር ምናምን ገብትሻል። ይህን ነገር ከአንቺ ጋር የመጣው መረጃ ደግሞ ምናልባት በዚህ የተያዘች ይመስለኛል። ግን ይህን ደግሞ ፍንቅል አድርገው የሚያወጣላት ሰው ይመስለኛል። ፑሽ የሚያረጋት ያለ እንጂ ቆንጅዬ ነች። ምንም ነገር እንትን አይላትም ነው። ምንም ማድረግ ትችላለች። ገና ልጅ ነች ምናምንና እንደዛ ነው የምትመስለኝ። በፋሚሊዋ በእናቷ ምናምን አንዳንዴ እኮ እናት ደግሞ በብዙ ነገር ታያለሽ። ክፉን ማሳየት አትፈልግም። ታውቂዋለሽ፣ እናት ነሽ የሉም እና የሆነ የገዛ ልጅሽን መጥፎም እንኳን እያደረገ የሆነ አውጥተሽ ላለመናገር ስሜትሽን ዋጥ አድርገሽ የምትናገሪው ነገር ይኖራል እንጂ እሷ በትራማ ውስጥ እንዳለሽ ያስታውቃል። ግን እዚህ ውስጥ ማን ነው የሚያወጣት? እንዳልሽው በጀመርሽው አንቺ ብታወጫት እኔ ደስ ይለኛል። ለምን መሰለሽ? ለሁለታቸውም አይሆንም። የማይሆን ነገር አይሆንም። ልጅ አለ ምንም ችግር የለም። ሰው አሁን ደግሞ ኖርማል ሆኗልና በእንደዛ አይነት ሆና ራሷን ይዛ ልጇን ይዛ ቤተሰቧንም ኬር እያረገች እንደምትኖር ተስፋ አለኝ እንጂ ምንም የሚያቀታት ነገር ያለ አይመስለኝም።
በብዙ ቻንስ አላት ገባሽ ወደ ሚዲያ ላይ የመጣች ስለሆነች እና የሱ ድራማ ደግሞ አንዳንዴ ያስጠላኛል። ድራማ በቃ የኛ ሰው በድራማ በቃ አሁን ሚዲያ ላይ ያለውን ሰው በድራማ ሸፈኑትና ለምን እዚህ አሁን ማንጠቀመውም እንደዚህ እኮ እናያለን እኮ ስንቶቻችን እየተማርነን ስንቶቻችን ማናቅነ የተማረው ያቃል በቃ በዚህ ታይም ደግሞ አትሊስት ስልክ ካለው ሁሉ ነገር ሊያውቅ ይችላልና እሱም ከድራማው ቢወጣ እሱ ብቻም አይደለም እኔ እህቱንም እጸየፋታለሁ ይቅርታ አድርጉልኝና እህቱ ራሱ ይድ እንደዚህ ማለት ሴት ናት ተው ወንድሜ ምናምን ማለት ይቻል ነበረ ገባሽ አንዳንድ ጊዜ እኮ ሰው ሲሳሳት እንደዚህ አይደለም እንደዚህ ነው የሰውን ህይወትም ራሱ ይዘው ገደል የሚገቡት ለየትኛው እስካሁን እኮ አንቺ ልጅሽን ስታሳድግ የሆነ መስዋዕት ከፍለሻል በኤኒ ሚንስ እንደዛ ሁሉ የተከፈለለትን የሆነ የሰውን ህይወት በሆነ ነገር መሸፋፈን የሷም ማይበቃ ብሉ ደግሞ እህቱ እንደዛ ምናምን በድራማ ውስጥ ስትንትን በጣም ይደብራለኝ እህቱም ተዋኝ ነኝ ምናምን አርቲስት ነኝ ትላለች ግን ያንን አርቲስትነቱን በጣም በሚያሳዝን በናዩ ላይ እየተጫወተችው ነው ጥሩ አይደለም እሷም ነገ ህይወትም ይቀበላታል በእንደዚህ አይነት ውስጥ ልትኖር ትችላለች የነገውን የሚያውቀው ነገር የለም ግን እኔ በቃ ሄሉ የእውነቴን ነው የምነግርሽ ለሷና እናቷም እንደዚህ አይነት ነገር አይ ነው በብዙም ነገር ልሸፍን ትችላለች ሆነ ነው እንጂ አልሆነም አይባልምና ይህን ነገር ቆም ብላ ልጇን አስተካክላ ናዩም ካለችበት ትራማ ውስጥ ወጥታ ሻይን አድርጋ ብናያት የሁላችንም ነው አንቺ ግን ሄልዬ በቃ በዚህ ትንሽ እንትንያሽ ማለት እሷ የራሷ ነገር ይኖራል ግን ከእንደዚህ አይነት ነገር ወጣ ራሷን ብታቅ ለመመሰለሽ ነገ ዛሬ እንደዚህ የተንጫጫው በሙሉ ነገ ደግሞ ታመሰግንሽ ቀን ይኖራል ፈሪ ስትሆን ቴንኪው ሄልዬ ልትልሽ ትችላለች ገባሽ እና በእንደዚህ አይነት ውስጥ ብትወጣ ደስ ይለኛል እኔ እውነት ታሳዝነኛለች ዝም ብላ ሳያተኝ እና ሰው የሚናገረው ነገር ጠፍቶ ነው ካንደበቱ ዝም የምትለው አንገቷን የምትሰብረው የሆነ ሰው እኮ ባይናገር አክሽኑ ያስታውቃል እና በዛ ውስጥ ነውና እኔ ናዩ ሻይን አድርጋ ስትወጣ ምናምን ማየት በቃ በጣም የምፈልገው ነገር ቢኖር እንደዛ ነው እሱም ደግሞ እንደዚህ አይነት ድራማ ውስጥ ወጥቶ አሁን እሷ በጣም የከበደው ነገር ለሌላ ሰው ነው እንጂ ለሷ አይከብድም ምክንያቱም እሷ የተዋለዱ ሰዎች ነው እንደዚህ ቢያደርግ እንደዛም ባያደርግ ምንም እንትን አይከብድም ማለት እሷ ባለችበትና በኤጇ ምናምን ስለቆጠረች እልፍ ሲባል እልፍ እንዳላላወቀችውምና ይህን ነገር ያው በጀመርሽው ብታስተካከያት በውስጥም ኮንታክት እያደረጋችኋት ነው እና እያደረግሻት ነው የሆነ የለም በጥሩ ሁኔታ ብታበረቻት ምናምን ደስ ይለኛልና አመሰግናለሁ እንግዲህ በነገራችን ላይ ወደ ሌሎች ተረኞች ከመሄዴ በፊት ጆን አሁን ሂስቶሪው ላይ የጻፈውን ከትንሽ ደቂቃዎች ነው ሰዓት በፊት ላንብብላችሁ ክላሲካል ዝገብ ይገባበት አሪፍ ነበር ፍቅር ስተመቃብር ምን ሂስቶሪው ላይ የጻፈውን አያችሁ ቲክቶክ ላይ ሂስቶሪው ላይ የእሷን ፎቶ አስቀምጦ ይህንን ጻፈ አያችሁ ሂስቶሪው ላይ የናዩን ፎቶ ከስር ጻፈ ጽሁፉን ላንብበው አማርኛ ማንበብ በጣም ጎበዝ አይደለሁ ፍቅር ስተመቃብር በልቤ ውስጥ በዋስትናነት
የጸና ትልቅ ፍቅር አለ። ይሄ ፍቅር እኔን በብዙ የቀየረኝና የህይወቴን ትርጉም ያሳየኝ። ሴት ልጅ ስታፈቅር ላፈቀረችው ሰው ምን ያክል ጥግ መሄድ መስዋዕትነት እንደምትከፍል ያየውባት ናት። ይሄ ፍቅር ግን ከልቤ እንዳፈቀርኳት የተረዳውበት ነው። ናውዬን ሳገኛት ከነክብሩ ድንግላት ያለ ነው እንዴ? ከነበርኩበት ነው ለካ ከነክብሩ ያለ መሰለኝ እኮ። ከነበርኩበት ግንኙነት ተለያይቼ ነፃ በሆንኩበት ጊዜ ነበር ስለሷ ማውራት አንደበት የለኝም። እና የሆነ ያገኘኋት ነፃ ሆኜ ነው፣ ሲንግል ሆኜ ነው። ቺት አላረገችብኝም ነው መልሱ። ገባችሁ? ቺት አላረኩባትም ነው። ጃኒ ይሄ ላንቺ የሴትነት ህይወትን እና የፍቅርን ትርጉም በነዛ መከራ ውስጥ በነበርኩበት ጊዜዎች ነፍሰ ጡር ሆና እስር ቤት አብራኝ በመግባት እስር ቤት በመውለድ ከኔ በላይ በለጋ እድሜዋ ብዙ መከራዎችን በመሸከም አሳይታኛለች። ዛሬም እንኳን የተፈተንኩበት ባለውበት በዚህ ጊዜ እንዳልወድቅ ምርኩዜ ሆናልኛለች። ስለዚህ ልዩ ሴት ለማውራት ቃላቶች ያንሰኛል። ናውዬ አንድ ነገር ብቻ ልበልሽ፣ አፈቅርሻለሁ። አበቃው። ቺት አላረገችም። አብረን አልነበርንም። ጆን አብረህ ካልነበርክ እስር ቤት ወደ ለጃኒ አካውንትን የባንክ አካውንትን እስካሁን ደስ ያልተረከብካት ምን ነው? አጠገቧ ተውክ? ምን ነው ታዲያ? ጆ ያዙሉ አልነኳትም አላልክም እንዴ? ቺት ካላረክባት አምነ ከሆነ ያንተ እንደሆነች ካመንክ ለምንድን ነው የዘረመልምል ወረቀት ስለሚመጣ ልትጠበቅ? ክዳለ እንደ ሽማግሌ የተላከብህ እስር ቤት ራሱ የተላከልህ። እውነት ደስ የሚለው ነገር ይሄንንም ጽሑፍ ያጻፍነኛል። ለምን አልጻፍክም እስከ ዛሬ? ለምን የእስር ቤት ስቃ ቢገባ ያኔ ቲክቶክ ላይ መጥቶ አቀባበል ሲያደርጉልህ ምን ነው እንደዛ አንቋሸ ዝም አልካት? ምን ነው በጥፍርም እንደዚህ መንካት ተጠየፍካት? ምን ነው አኮረፍካት? ስቃዩ አልገባም? ስቃዩን አስረዳሁ እኔ ነኝ አይደል? አንተ ሲክስ ፓክ ለማውጣት ብረት ስታነሳ እሷ ሲያቀራት እንደነበር የነገርኩህ እኔ ነኝ አይደል? መገላበጥ አቅቷት ከእስረኛ ጋር ሆዷን ልጄን ይነኩብኝ ይወል ብላ ምን ያህል ተሳቃ ስትቀመጥ እንደነበር የነገርኩህ እኔ ነኝ። ቁርጥማት ምን ያህል እንደሚያስቸግራት የነገርኩህ እኔ ነኝ አይደል? ምን ነው አንተ እስር ቤት ሆና እኮ ከአንድ ብር ጋር እኮ የሆነ ሪሌሽን ልትጀምር ነበር እኮ። ስላልሆነ ነው እኮ። አይ አይደል ጆን? ያልተሰማን ስሜት ተሰምቶ አንተም ራስህ እሷም ባትጎዱ ጥሩ ነው ብዬ ነው የማስበው። ግልጽ አውጡት። አልተፋለጋችሁም፣ አልተፈላለጋችሁ፣ ሁለታችሁም ወጣቶች ናችሁ። ልጆቻችሁን በስነ ስርዓት አሳደጉ። ዛሴ አንተም ህይወትን ምራ፣ እሷም ህይወቷን ትምራ። ልጅቷ ላይ ዝም ብለ ማዲያ ተስተሚወጣባት ድረስ ወይስ እንደዚህ ድንቡሽቡሽ ሆና አትሄዳትም? ተጎሳቁላ ነው የምትሄደው ነው?
እኔ ለወዳት አልቻልኩም ማለት እኮ ምንም ማለት እኮ አለም እኮ ብልግና አይደለም። በእልህ ትዳር በእልህ አይሆን። ይገባኛል ወዴት እያመራችሁ እንደሆነ አውቃለሁ። ይሄን ጽሁፍ ለምን እስከ ዛሬ አልጻፍኩም? አይ እኛ የሆነ ነገር ስንናገር ነው እንደ ከፊት መንገድ እየጠረግልን ለምንሄደው እኛ ነን እንደ ጆን እኛ ለምን ጠርግልህ መንገዱን? ሲሪየስ ጌስ እንዴ ያውነት አሁን እኮ ጽሁፉን ልከውልኝ በጣም ትንሽ ነው። ከእንትን ላይ ነው ስክሪንሻት አድርገው ይላኩልኝ። ከምን ነው የሚባለው ሂስቶሪ ላይ እኛ ነገር በተናገርን ቁጥር ነው እንዴ ይሄ ሐሳብ ይመጣል። እኛ ሳንል ለምን አትልም አታረግም? እሷ ራሱ እነሱ ስለተናገሩ ነው ማትል ይመስላል። ሴት ልጅ የፈለገ ትንሽ ብትሆን ትልቅ ሰው ካለው ትልቅ ሴት ካላት ፊሊንግ ጋር አንድ አይነት ነው ያላት። በእንደዚህ አይነት ነገር ላይ የኔነት ላይ የኔነት አብሮነት ከሚለው አንድ አይነት ስሜት ነው ያላቸው ሴቶች። እሺ ጆን፣ እሺ ልንገር፣ እሷ ጠይቃ ስታረግና አንተ በራስህ ስታረግ በጣም የተለያየ ትርጉም ነው ያላቸው ሴቶች። ይሄንን ጽሁፍ የጻፍከው እኛ ብለን ነው ጻፍ ብለን አይደል? እኛን ልታስረዳን ሆነም ቀር። አይ ለምን ነው በዚህ 2 ቀን የተንጫጫጩት? በጣም ተወረጨችሁ ከነ እናት ከነ ዳናይት ከነ ምናምን የኔ ልጅ አይደለም ማለት እኮ አንድ ለሚዲያ ሰው ምናምን ኖርማል ነው እኮ። ለምን ሪሌሽን ውስጥ ነበረች ምናምን ነገር እንደዛ በአንድ ቀን የነገር ሊፈጠር ይችላል ብለህ ስለማታስብ የሆነ አይምሯችን አያምን እና በቃ ከእስር ቤት ወጥተን እንኳን ጸበኞች ናችሁ እኮ አትነጋገሩም ነበር አይደል? ቲክቶክ ላይ መታቀባበል እስከሚያደርጉልህ ድረስ ራሱ ጸበኞች ናችሁ እኮ። እንደገና ደግሞ ጸባችሁን ያፈረስነው እኛ ነን አይደል? እውነት እኛ ነን እንዴ? ተው ጆን። ለማንኛውም ይሄንን ጽሁፍንስ እንዴት አያችሁት? ሂዱበት ጋይስዬ፣ ጊዜያችሁን አልሻማ። ያላወራ ሰው ማን ነው? ሰላም አውርተሽ ግቢ ተክላለሁ። እሱ የሚዲያው ልምድ ስላለው አሁን የለጠፈው ይሄንን አንቺ እንደምትከታተዩ ስለሚያቀም ብዙ ሰው ርዕስ ስለሆነ ነው እንትኑ አለው። ልጅቷ አሁን እኛ እንደምንለው አሁን እዚህ ጋር ኮሜንት እንደሚጽፉት አይደለም። ማንኛውም የሚዲያ ሰው ፊገር ላይፋቸውን ፊገር ያደረጉት እኮ እነሱ ናቸው እንድንተች እንጂ ማንም የራሳችን ላይፍ አለን፣ የራሳችን ስርዓት አለን፣ የራሳችን ሰዓት አለን። ግን ያለችበት ሁኔታ ከጃኒ ጋር እያለ በሆነ ሞመንት ልጅ ተፈጠረ፣ ፎቶ ያዘባት፣ ፒክቸር ያዘባት ለሚለው ሄሉዬ ዛሬ ማንም የሚዲያ ሰው አይደለም፣ ማንም ያነሳና ይዛል። ፋሽን አድርገውታል። በቃ ምንም ቢፈጠር ምንም ማናት የሚሏት ማናት እቺ እንትን እንደውም ሄዳ ድና የመጣችው አሁን ቀና ብላለች። ማንም ይይዛል፣ እሱ ሊይዛት አይገባም። ገና አንድ ፍሬ ልጅ ናት። ነገ እንደ ጃኒ ነፃ እስከምትወጣ ድረስ መጠበቅ የለባትም። በቃ ኖ መጣች ኮፓረንት። እኔ አንቺ እንዳልሽው እዚህ ላይ ሲቀበል ጠብቄ ነበረ። ሁላችንም ደግሞ እሷ ጃኒ ለምንድን ነው ከዚህ ወጣ ከዚህ ስራ ወጥ ከሱ ተለያይታ ለምንድን ነው ወደ አዶናይ ጋር አሁን በደስታ እየኖረች ያለችው? ለምን ስላልጠቀማት ነው አይደል? እስር ቤት ሆኖ እያለ ራሱ እኔ ላንቺ ከእስር ቤት ወጥቼ እከሳሻለሁ እያለ ሲል ነበረ። ታውቃላችሁ፣ ይቅርታ ጠየቃት። ከእስር ቤት ወጥቼ እከስሻለሁ፣ ለዚህ ያደረኩት ሁሉ ያደረስኩብሽ ነገር ሁሉ እከስሻለሁ ብሎት ነበረ። ይህ እስር ቤት እያለው አብሮ ነበሩ እንኳን ሲጀመር። እኔ በሷ ማግጭ አይደለም ማንም በሷ ላይ ማግጡ አይደለም ምናምን እሱ አሁን በዚህ ሰዓት እያለ ያለው ነገር ማለት ነው ሙሉ በሙሉ ውሸት ነው። እሷ ደግሞ ይሄ እኔ እየተጠቀመብኝ ነው ማለት አትችልም። እኛ እራሳችን ካልጠበቅናስ ማን ይጠብቅናል? እኛ በጣም የተናደድኩት ለወንዶች እኛ ተጠቃሚ ነው፣ ለወንዶች እኛ ተጠቃሚ ነው። እኛ እራሳችን ካልጠበቅና
እሱ አሁን ቢግላብ እንደ ቢግ ሬስፔክት እንደሚባል ነው። እሱ አሁን እሷን ደግሞ ከቢግላብ እንደ ቢግ ሬስፔክት እንደሚባል ማለት ነው እንደሚል ከላይ ቢውጣና ናይ ቶሎ ብለሽ ፈልጌሻለሁ ድረሽልኝ። ልክ እንደሱ አጠቃቀም ነው ልጅ እየተጠቀመባት ያለው። ለምን እሱ አታውቅም? ልጅ ስለሆነች አይደለም። ልጅ ስለሆነች ትላንትና ስንት ምን 10 ዓመት 20 ዓመት 20 ምናምን ዓመት እንደሚወልዱ ወዳለች። 16 ዓመቱም ይሁን ማጽኖ ስለሸከማት ነው የወለደችው። ስለቻለች ነው የወለደችው። ምንም ልጅነት አይደለም። ራሷን አታውቅም። ሴት ልጅ አይደለችም። የሚመክራት የለም፣ የሚመክራት ጓደኛ የለም። ትላንትና ወንድም እህቱ ከጃኒ ጋር ምን አይነት ላይፍ አሳልፋለች? እስር ቤት ራሱ እያሉ ምን አይነት ላይፍ አሳልፈዋሉ? አሁን ደግሞ ከጃኒ ጋር ስለያዩ ከጃኒ ጋር ቪዲዮ እየሰራች አይደለም። ምክንያቱም እሷ እየተጠቀመባት ስለሆነ ወደ ወንድሙ ጠጋ ብላ ናዩን አትወድም ነበረ፣ ግን ወንድሙ እየተጠቀመባት ስለሆነ ለወንድሙም ደግሞ እንትኑ ስለሆነች ምን ሆናለች? ከእሷ ጋር አሁን እየተገናኘች ቪዲዮ እየሰራች ምን እያወራች ልጅቷ ምን ላይቭ ላይ ሪኮርድ አላያችሁም እንዴ? ተሸክሞ እሱ ወደ እንትን ሲያልፍ ቤት ላይ ቁጭ ብሎ እሱ ጌም እየተጫወተ ነበረ። ተሸክሞ ወደ እንትን ወደ ጎን ሲያልፍ ሄሉ ነበረች። ማን ነበረ? አንዱ ሄሉ አይደለች፣ ቢታዮ ነበረች። ከቢታዮ ጋር አንድ ማን እንደሆነ ነበረ። ከዛን ተሸክሞት ወደ ጎን አለፈ። ስለዚህ እንደሄደች እንደፈለገች ትጠቀም። እሱ እንደጠቀም ለምንድን ነው የምትፈልገው? ለምንድን ነው ቦታ የምትሰጠው? ለምን? ወንድ ልጅ ነው። ወንድ ልጆች እኮ ሲጀምር ካልፈለገ ካልወደደ እንደፈለገ ነገር ያደርጋሉ። እህት የለችኝም፣ ታላቅ ታናሽ የለኸኝም ካልኩት ምንም ማድረግ እችላለሁ፣ ምንም መሆን ይችላለሁ ካለ ወንድ ልጅ እራሱ ጭንቅላት ከሌለ ለእሷ ጭንቅላት የላትም። ለምንድን ነው እንደ ልጅ ትውለድ? ልጅ እንኳን እሷ የመሰለች ቆንጆ እሷን የመሰለ 400 እና 500 ፎሎወር ያላት ሴት ልጅ ትቅርና እንደውም በ100 ሺህ ፎሎወር ራሱ ቢኖር እኮ ልጁን ማሳደግ ትችላለች። እናትዮ ገና ልጅ ናት። እናትዮ ገና ትንሽ ናት። እንኳን ሽማግሌ ብትሆን ራሱ ልጁን ማሳደግ የምትችልበት አቅም አላት። የላትም? አላት። ስለዚህ በጣም ሲጀመር ማለት ነው ጃኒና ጆን ዳንኤል አብሮ እያሉት ማለት ነው ጆን ዳንኤል ያፈቀረችው እሷ የጆን ዳንኤል ፍቅር ያኔ እሷ የተመኘችው ነው። ልክ ጆን ዳንኤልና ጃኒ በሆነ ነገር ይኮራርፉ። እነሱ ሁሌ እንደተጣሉ ነው ይኮራርፉና ሾልካ ገባች። በጆን ዳንኤል ሾልካ ገባችና እንዴት አደረጋች? በቃ ተታለሉ። ምን ሆኑ? ብቻ እዛው የሆነ ነገር ሆኑ ልጅ ወለደች። ልጅ ከወለደች በኋላ ምን አደረገ? እኔ የልጅ ምርመራ የዘር ምርመራ ፈልጋለሁ ብሎ ለምን በዛች በማኪና ውስጥ ስለተገናኙ አልጋ ቤት ራሱ አልሄዱም። አልጋ ቤት ራሱ አልተገናኙም። ለምን? በማኪና ውስጥ ስለተገናኙ። ለምን? ጠርጥሮ ነው። በዚች ደቂቃ እንዴት አላሰበችም እኮ እሱም አላቀረችም። ይሄ ምንድነው? ይሄ ምን ነበረ? ትግራይ ክልል ሲሄድ ሄጄ 72 ሰዓቱን እንትኑን ወስዳለሁ እያለች ተሸወደች። ወስዳ ነበር ሳላሰበችም ነው። ሄጄ ሲደርስ ወስዳለሁ እያለች በሰዓቱ እስር ቤት ገባች፣ ወለደች ልጁ። ምክንያቱም ይሄ ሁሉ ተጠያቂ እሷም ናት። ምንም ጆን ዳንኤል ብቻ አይደለም። ጆን ዳንኤል እንደፈለገት ሲጠቀም እሱም ተጠቅተክ መቀሌ ላይ ምርመራ አደረግን ያለው የውሸት እኮ ቪዲዮ ነው እኮ። አልሄዱም እኮ ውሸት ነው እኮ። አያውቅም። እሺ እንዳትሸወጅ። የውሸት ቪዲዮ እስር ቤት ከመግባት በፊትም አውቃለሁ ብሎ ለማለት ነው። ለምን ሰዎች እስር ቤት ነው ማርገዙዋን ያወቀችው ብታውቁ ኖሮ ታስወረን ነበር ብለው ሰዎች ስለተናገሩ አያውቅ ነበረ ብሎ እኮ ጃኒ ለመንካት ብሎ ነው እንጂ ኤአይ ነው እኮ ውሸት ነው ከድሮ ነው እኮ። እሺ እንዳትሸወጂ። ምንም ያካሄዱት ነገር የለም። እሺ ይሄንን ላረጋግጥልሽ ብዬ ነው። ሂጂበት። ስለዚህ ናዮ እኔ ልልሽ የፈለኩት ሄሉ እኔ ልልሽ የፈለኩት እዚህ ጋር አሁን ናዮ ልጅ ወለደች። ስለወለደችው እንደፈለገች ያደርገኝ ማለት አለባት? የለባትም። ናይ ሲልሽ ስትልክኝ ወዴት ስጠረኛ ቤት ምንድነው ይሄ? እራሷን ተጠንቅቃ የራሷን ሴትነት አከብራ ቆንጅዬ ናት። ምን የመሰለ አሁን በቃ ልክ በነገራችን ላይ በጃኒ ኢሊ ተይዛ ነው ልጅቷ። ምንም ማድረግ አይቻልም። ጆን ዳንኤል በአዶና ኢሊ ተይዞ ነው። ናዮ ደግሞ በጃኒ ኢሊ ተይዛ ነው። ጆን ዳንኤል ምን ይደረግ? ጃኒ ቅዱስ ገብርኤል 19 እሷ የምታመሰግነው እሷ የምታመልከው እሷ የምታለቅሰው ጃኒን ረዳት። አዶና የመሰለ ትልቅ ሰው ሰጣት መንግስት።
ስለዚህ ለዛ ናዩ አሁን በጣም በነፍሷ ላይ እየተጫወተባት ነው። ማርያምን ልጅቷ ጀግና ስለሆነች ጃኒ ጀግና ስለሆነች ስለምትቾክል ልቧን የሚያቅ ምን አደረገ ገብርኤል አወጣትና ምን የመሰለ መንግስት የሆነ አዶናይ ሰጣት። ለጃኒ አዶናይ ሰጣት። አሁን አሜሪካ ሄዶ እኮ በአሜሪካ ሀገር እንኳን ሚስቱን እያስከበራት ነው። ስንት ሰዎች ጃኒ ባልሽን ልንቀበል ብሎ ገስት ላይ ናይ ግቢ እኛ ጋር ግቢ እኔ ጋር ነይ እያሉ እንደዛ አይነት ይወታይና በቀልሾ ትጨልልና ወደ ጆንዳን ጋር እየሮጠት ትሄዳለች። ምስኪን ገብርኤልን በጣም ነው የምታሳዝነው። በጣም ነው ደግሞ የምታስጠላው። ምን ራሱን አጣበቀም ከፈለገች እንደፈለግቱ ግን ብቻ አንቺ እግዚአብሔር ይስጥሽ። እውነት ሄሉ በጣም ነው የምትመችኝ። በጣም ነው ደስ ያልሽኝ። ማርያምን እግዚአብሔር ብቻ ለዚህ ሊከፍልሽ እና አሁን ጆን ዳንኤል ሲጀመር በዚህ ብሎክ አድርገሽዋል አይደል? በሌላኛው አካውንት ሌላ ቲክቶክ ከፍቶ እየሰማሽ ነው በዚህ ሰዓት። ልክ እያዳመጠሽ እኮ ነው። አሁን ቲክቶክ አንቺ ብሎክ አድርገሽዋል አይደል? ትልቁን ብሎክ አድርገሽዋል። ያኛው እሱ በሌላኛው ገፍቶ እያዳመጠሽ ነው በዚህ ሰዓት። አልተኛው ምክንያቱም እንዴት ይተኛ? ስለዚህ አሁን እዚህ አንቺ ስለምታወሪ ምን ስለወጣኝ ስለ ጆን በአዶናይ ስም ይናደድና በጃኒ ይናደድና ልጆን ይጠቀምባት። ምን አገባን እኛ? እንደፈለገች ትሁን ማንም ሰው። ስለ ወይ እንደዚህ ኮርዳ ላያችሁ እንዴ ጆን እንደዚህ አርጋ እንዲ እየሆነች አይ ያያችሁት ቪዲዮ የተሳሳተ ነው። ሄሉ ያየችውን ቪዲዮ እየተሳሳተ ነው የሌላ ሰው ይሆናል ስትል የነበረችው። ስለዚህ ይሄን ይመስላል። አመሰግናለሁ። ያለኝን ሐሳብ ይሄን ይመስላል። አመሰግናለሁ ውዴ። ቴንክ ዩ ዲቲዬ። ሳምሪ አለሽ? ሳምሪ መግባት የፈለጋችሁ አንዳንድ ጻፉ። እሺ እንደ ዮዲት እንደዚህ ቅፍጥን ያለ ሐሳብ ለመስጠት ሳምሪ ግቢ አለው እና ስራ የላችሁም እንደ ሰው ህይወት ብቻ ነው የምታውቁት። ምድረ ጥንባታም ጋይስ ስንት ጊዜ አንዳንድ ስጽፍ እያያችኋት ነው አይደል? ተራዋ እስከሚደርስም ደግሞ እየጠበቀች ነው። ከዛን ስራ የላችሁም ወይ ትላለች። ጋይስ ስራ የላችሁም ወይ ለማለት ስራ ፈታች። አታሳዝንም? ቲክቶክ ደስ ይላል። ስራ የላችሁም ወይ ለማለት ስራ ፈታ ቁጭ አለች። ምስኪን የአባባ ወርቁ ድመት። ለማንኛውም አንዳንድ ጻፉ መግባት የፈለጋችሁ። ገስት አለው ከ20 ምናምን ሰው በላይ ያለ ገስት፣ ግን የማልቀበላችሁ አንዳንድ ሰው ገስት መላኩን አያውቅም። ሳስገባችሁ እንትን ነው ወይ ማይክ ሚውት አታረጉ ምናምን፣ ለዛ ነው። እሺ አክቲቭ መሆናችሁን ለማረጋገጥ ስለው አንዳንድ ጻፉ ምላችሁ። ኒው ላይፍ it is a new day. ሄሎ ያ እድሉ ልስጥሽ። እሺ ያ ግቢ። ገባሁ። ለመጀመሪያ ጊዜ ነው ገስት ስገባ እና ዮርዲዬ በጣም እናመሰግናለን። እኔ አሁን ልልሽ የፈለግኩት ኤልዬ አንድ ስቴፕ ሄደሻል። በቃ አንቺ ናዮን የሆነ ነገር ብትሆን እንኳን እንዳትሆን አስደርገሻል። በቃ ድጋሚ የሚገናኙ አይገናኙ፣ ይውደዳት አይውደዳት፣ ሴት አይደለን እኛ ሴት ነን። በግልጽ እንዲነጋገሩ እንትን ሰጠን። በቃ አንቺ አሁን የትም አባቱ አይሄድም። ገባሽ አይደለ? የትም አይሄዳትም። አሁን ሳይወድ በግዱ በየኮሜንቱ እየሄደ ጥቅስ ይለጥፍ፣ እወዳታለሁ ይበል ብቻ አያስከፋት። በቃ ምክንያቱም ልጅ ወልዳለታለች። አሁን አትዋደዱም ትዋደዳላችሁ፣ ተዋት አትተዋት ምናምን ነገር እስከ ተዋለዱ ድረስ ነገር ሊገናኙ ይችላሉ። እንደ እናት ስታስቢ ልጅ አለችኝ እኔ የናዮን እናት አደንቃታለሁ። ገባሽ አይደለም? ምን ያህል ዋጋ እየከፈለችላት ነው።
ምን ያህል ዋጋ እኔ ልጄ ብትሆንስ አይ በቃ ወልደሻልና እሱን ታዩ ነው ምለው፣ ወይስ ልጁ የሚመለስ አይነት ከሆነ እንዲመለስ እድል እሰጠዋለሁ። እንደ እናት እቺ አሁን ቅድም እንዳልሻት ቅድም ሰምቼሻለሁ፣ ጆንዬ እወድሃለሁ ምን እልሃለሁ ምናምን ነገር እንደ ጂጂ እንዳትሆን። አክት አታብዛ። ግን ለልጇ የምትከፍለው ዋጋ ቤስት እኔ በበኩሌ ተመችታኛለች። ብዙ እናቶቻችን ድሮ ልጆች ያለ ጋብቻ የሚወለድን ልጅ ምን ያህል እንደሚያንቋሽሹ፣ አዋረድሽን፣ ክብራችንን አሳጣሽን፣ ባህላችን ነው ይሄ። ያ ግን ዘመናዊ ነው። ወጣት ናት። እንዴት ነው እንደዚህ ነገር ወጣት ናት። ልጇን ዲፌንድ ለማድረግ ስትል ህዝቡን ለሚያውቀው ውሸት ሲያወሩ ሰዎች ደግሞ ስለሚያውቁት ታሪኩን እንዴ ይሄ ለምን ተዋሻለሽ ይላሉ። አይ አሁን እሷ መታ እንደዚህ አይነት ነገሮች ባትናገር ኖሮ እነዚህን ጥያቄዎች አላነሳም። በአዲስ ቶፒክ ካላረገው ትክክል አትልማ። ጆን ዳንኤል እኮ በጣም አደገኛ ሰው እኮ ነው። ሄሉዬ ጆን ዳንኤል እኮ ዝም ብለሽ ከመጀመሪያ ጀምረሽ ከተከታተልሽው በጣም እልህኛ፣ በጣም አደገኛ፣ የሚፈልገውን ነገር ለማድረግ አጠገቡ ያሉትን ሰዎች ቀብሮ መሄድ የሚችልሽ፣ አጠገቡ ያሉትን ሰዎች ቀብሮ ማለፍ የሚችል ልጅ ነው። ጥሩ ልጅ ነው ሊሉ ይችላሉ ጓደኞቹ። ጥሩ ልብ ያለው ልጅ ነው ሊሉ ይችላሉ። ይሁንለት፣ ግን ደግሞ አደገኛ ነው። ይሄ አጎቱ በተለይ ትልቅ ተጽዕኖ አድርሶበታል። ምንም ጥያቄ የለውም። አጎቱ ወይ በጭንቅላት በቴክኒክ ነው፣ እሱ ደግሞ ጀስት ሞራሉ ነው ከሱ የወሰደውና እንትን ያረጋል። እስር ቤት እኮ ተለውጦ እኮ አይደለም የመጣው፣ የበለጠ ጠንክሮ እኮ ነው የወጣው። ያ ምንም ችግር የለውም ብሎ አጠገቡ ነበር አለ፣ አብሮ ነው የታሰሩት። እንዴት ማድረግ እንዳለበት አሰልጥኖት ነው የወጣው። በፊት ፊት ለፊት አልነበር የሚያደርገው፣ ጃኒን ፊት ለፊት አልነበር የሚያጠቃት። አሁን በስውር ነው የሚያጠቃት። ገባሽ? አሁን ተደብቆ ነው የሚያደርገው። አካውንቷን አዘጋው ሊል ነው እንዴ? አሁን እኮ እኔ ጋር መጣና ምንም አላወራ፣ ሰላምም አላለንም፣ ፎሎ አድርጎኝ ወጣ። ገብቶሻል? ኒኪ አጠገቡ እንዲሆን ነው እኮ ኒኪ አጠገቡ እንዲሆን እንደፈለገ ሊያሽከረክረው። እኔ ደግሞ እኔም ፎሎ ባክ አርግቼ ብሎክ። ምንም ማድረግ ይችላል፣ ምንም ያስመስላል፣ ይችልበታል። ጆን ዳንኤል አይቻልም። ጃኒ እግዚአብሔር እንደውም አምልጣለች። እንደምትታወቀው እሷ ግዴለሽ ናት፣ የዋህም ናት። ነገሮቿ ፊት ለፊት አንድ ስህተት ሰርታ የምትታረመው ከሰራችሁ በኋላ ነው የምትታረመው። ልጅቷ ብዙ ጥፋት አጥፍታ ሁላ ለመታረም ሩቅ ናት። እኔ የጃኒ ነገር ከቃላት በላይ ነው። ናዮ ግን በጣም ብልህ ሴት ናት። ናዮ በጣም ብልህ፣ በጣም አስተዋይ። እኔ የናዮን አስተዋይ ለጃኒ ቢሰጣት ጃኒ ዛሬ ካለችበት የበለጠ ትደርስ ነበር። ግን ያው እና እኔ አሁን አንቺ ጋር የገባሁትኝ በዋናነት ምንድን ነው፣ የእነሱ ታሪክ ብዙ ነው፣ አያልቅም። አንቺ አንድ ስቴፕ ሄደሽላታል። በቃ ሴት ናቸው፣ አልወደዳትም ነበረ፣ አልተመቸችውም ነበር። ይታወቃል። ቲክቶክ ቁጭ ብሎ የሚያይ ሰው የጆን ዳንኤልን፣ የጃኒን፣ የናዮን ታሪክ ያውቀዋል። በግልጽ እንኳን በቅርብ ጊዜ ያየነው ነገር አለ እኮ አይደለ እንዴ? አቀባበል ሲደረግለት ናሆም ፎንቲ ጆን ዳንኤል እንኳን አያውቅም ነበረ አለ። ኦልሬዲ አያውቅም ነበረ። በቃ አይፈልግም ነበረ። ከእሷ ጋራ መሆን አይፈልጉም ነበረ። በማግስቱ ነው እኮ በኮፓረንት ነው የምናሳድገው ያለችው። ተውኝ በቃ እኔ ልኖርበት አለች። ተውኝ በቃ ልኖርበት። መብቷ ነው። ጆን ዳንኤልም መብቱ ነው። ግን ብዙ
ድራማን እየሰራው ብዙ ድራማን የሰራው በግልጽ ግን አልፈለኩም ነበረ። አሁን ላይ አልተዘጋጀውም ነበረ። ግን ደግሞ አሁን ከእሷ ጋር አብሬ ነኝ። መብቱ ነው ይሄንን ማለት። ማንም አላስገድደውም እኮ ማንም አላስገድደውም። ግን ብዙ ድራማ ሰራ፣ ብዙ ድራማ ሰራ። ያው የቲክቶክ ገጸ ባህሪ ነው። ቢሆንም ግን አንቺ አንድ ስቴፕ ሄደሽላታል ለማለት ነው ሄልዬ። ቴንክ ዩ ኒው ላይፍ የእውነት ማይ ልዬ እንዴት ነሽ? በጣም ነው ግቢ ሞቻለሁ እና አንድ ነገር ብቻ አውርቼ በጣም የምፈልገው አውሪ። እሺ ልዬ በጣም የምትመችኝ፣ ሀሳቦችሽን በጣም ነው የምወድልሽ። በጣም በጣም በቃ በጣም ነው የምትመችኝ እና ዛሬ ጆን ዳኒ ፖስት ያደረገውን አይታችሁታል እና እስር ቤት ሳገባ ነው ናዩ ያረገዘችው ምናምን ብሎ እያለውን አይታችሁታል እና እስር ቤት ሳገባ ከሆነ 1 ዓመት ከ4 ወር ነው ልጁ ማለት እኮ ነው። ገና 1 ዓመት አልሞላውም ልጁ እና በዚሁ አጋጣሚ መናገር የምፈልገው እኔ ማውቀውን ረዩን ታውቁታላችሁ። ረዩ ማለት የ5 ዓመት ጓደኛው ነው። የናዩ ደግሞ የ2 ዓመት ፍቅረኛዋ ነበረ። እስር ቤት ስገባ ራሱ ፍቅረኛ የታሰረች ነበር ሲል የነበረዋል። ረዩ በብዛት ሰው ስለ ረዩ አያወራም። ረዩን ጉዳዮች አይከቱትም። ታውቃላችሁ፣ ብዙ ጊዜ ናዮ፣ ጆን ዳንኤል፣ አዱኒ፣ ጃኒ ነው ጉዳዩ ላይ ያሉት። ረዩም አለበት። ረዩ በጣም የተጎዳ ልጅ ነው። ተጎዳ ብሎ የሆነ ቀን ሲያወራ ራሴ ላጠፋ ነበር ሲል ማንም ትዝ ብሎ በቃ ስለ እሱ መጥፎነት ምናምን ነው ያወሩት። ለምንድን ነው ማፈታት ልጅ ወዳ የለ እንዲህ ምናምን ብሎ ብዙ ሰው እንትን ብሎታል ልጁ ማለት ነው። እና በዚህ አጋጣሚ እኔ መናገር የምፈልገው እናትየዋ የናዩ እናት አሁን ላይ ወጥታ የምታደርገው ነገር ልክ አይደለም። እንደ አንድ እናት ማለት ነው ልጇን ትደግፋት ወጣ እናት ምናምን መደገፍ አለባት ምናምን። ግን አሁን ላይ ወጥታ እንደዚህ ነው ልጁን ይሄ ህፃኑ የተወለደው ልጅ ተጠቀሙበት። የሆነ ገበናቸውን ቆሻሻቸውን ሸፈኑበት በልጃቸው በትንሹ ልጅ ማለት ነው። እኔ መናገር የምፈልገው አሁን ረዩ ከረዩ ጋር በነበረ ሰዓት ላይ ቪዲዮ ተፖስቶባን ነበር። ካየሽ ሉዬ ቪዲዮ ተፖስቶ ነበር። ያን ቪዲዮ ማን የፖስተው? ጆን ዳንኤል ነው የፖስተው። ለምን እናትየው እርጉዝ መሆኗን ስታውቅ ጆን ዳንኤል ምን ትለዋለች? ልጄን ትፈልጋታለች ስትለው አልፈልጋትም ይላል ጆን ዳንኤል። እናትየው ምን አለች? ገና ልጄ 18 ዓመት አልሞላትም ከስሃለሁ አለችው። እዛው እስር ቤት እንዳለ ስትለው ምን አለ? ምን አደረገ? ልጅሽ ከኔ በፊት ሳትሆን በፊት ከሌላ ወንድ ጋር እንደምተኛ ሌላ ነገር ውስጥ እንደገባች ለማሳየት ለህዝቡ ለማሳየት ለእሷም ለማሳየት ከረዩ ቪዲዮን ወስዶ ጆን እስር ቤት ሆኖ አይደል እንደ የተለቀቀው ቪዲዮ እና እስር ቤት ሆኖ ጆ ስልክ አልነበረው እንዴ? ኧረ ወይ ራሱ ወይ ጃኒን የለቀቀችው ጃኒ አላደረገችውም። ያን ነገር ከረዩ ነው ጆን ዳንኤል ወስዶ ጆን ዳንኤል በሌላ አካውንት ወሰደው። የረዩንና የሆነ ቴሌፎን አለው እስር ቤት ውስጥ ብላችሁ እርግጠኛ ሆናችሁ ጭራሽ ቲክቶክ ልንገራቸው አንድ ነገር ስሙ። ጃኒም ልትለቅ ትችላለች። ይሄ ነገር ሁለትማ ያላችሁ ሴት ሆናችሁ የሴት ህይወት እንደዛ ታውሩ። ለምንድን ነው ዝሞች አህዮች? ስለ ናዩ ምን አገባችሁ? ስለ ናዩ ምን አገባችሁ? ምን አገባችሁ? ስለ ናዩ ምን አገባችሁ? ስለማን ነው? ማን አለን? ለእኛስ ማን አለን? ስለ ህይወትሽ አውሪ። ናይ ጽቡክቲ ናይ ሽኮሪ ናይ ስለ ህይወትሽ አውሪ። ቆሻሻ ጨረስ። አዮ ስለ ህይወትሽ አውሪ። ስለ ናዩ አታውሪ። ለህይወትሽ ኑሪ። እኔ እኮ በጣም ግርም የሚሉኝ አንድ የመዳም ቅመም ምንድነው ማይድመቷ ቀጢ ንገሪ። ማን ነበር ፎቶን የለጠፈው? ጆን ዳንኤል የፖስተው። ምን አገባችሁ? ምን አገባችሁ? ምን አገባችሁ? ሴት ሆናችሁ ስለ ሴት ታውሩ። ምን አገባችሁ? ማይድመቷ እቺ ልጅ ለምንድን ነው ምን አገባችሁ? ምን አገባችሁ? ስልክ አስወርጃት ይችላል። ሴት ሆናችሁ ስለ ሴት ታውሩ። ምን አገባችሁ? ተናገሩ። ምን አገባችሁ?
ይኸውልሽ አሁን ጆን ዳንኤል በጣም አደገኛ ሰው ስለሆነ ረዩ ያን ነገር ደፍሮ አያደርግም ታውቂያለሽ። ረዩ ግን ለጆን ዳንኤል ላክልኝ ብሎት ልኮለት ጆን ዳንኤል ፖስት ያደረገው የናዩን ጉድ ማለት ነው። ከረዩ ጋር በነገራችን ላይ አሁንም ጓደኛ ናቸው አለ ጆን ዳንኤል ጋር አሁን ላይ ተጣልተዋል። መቼ ነው የተጣሉት? ጆን እና ረዩ የጆን ዳንኤል ፕሮግራም ጊዜ አምባሳደር የሆነ ጊዜ ረዩን ናዩና ጆን ዳንኤልን ሲያይ ረዩ ምን አደረገ? አካውንቱ እንዳለ ባን አደረገ፣ ጠፋ ምናምን። ከ3 ቀን በኋላ ተመልሶ መጣ። ማን? ረዩ በጣም ከራማ ይደርሳል ብሎ አንድ ጊዜ ሲያለቅስ የሆነ ቪዲዮን አይቼ ነበር። ከራማ ማለት በነገራችን ላይ ሙስሊም ነው መሰለኝ ወላሂ ያለ ነው የሚያለቅስ። ሙስሊም ነው። በዛ ላይ ደግሞ ምንድነው ምን ብሎታል? እንደማይፈልጋት እና በስህተት እንደሆነ ምናምን የነገረው ሰው እንደማይፈልጋት በቃ አብሯት ከወጣ በኋላ ራሱ ከናዩ ጋር የሚመለስም አድርጎ ምናምን ነበር የነገረው ሰው። ለእሱ ራሱ አዲስ ነው። ከእሷ ጋር አሁን ላይ መታየቱ ምናምን አዲስ ነው የሆነበት ማለት ነው። ልጁ ራሱ ደንግጧል ምናምን። በጣም ልጅቷ የሚያፈቅራት የሚወዳት በጣም በቃ እኔ 10 ሴት ብደረድሪ እንደው ምንም ሴት የሚታየው ራሱ አይመስለኝም። ልጁ በጣም ታውሯል በፍቅር። አንዳንድ አላቸው የናዮ ደጋፊዎች ለናዮ ሲታገዝ ናዮን ጠልተና ምናምን እንዳይመስላችሁ። ሴት ልጅ በጣም ነው የምንወዳት የምናግዛት። ግን ደግሞ እንደ ጆን ዳንኤል ሼጣን እንደ ፋሚሊዎቹ ሼጣን ሰው ግን የለም። በጣም ተንኮለኞች ናቸው። በጣም ብር በቃ ውሽ እኔ እንዴት እንደምገልጻቸው አላውቅም። በጣም ተንኮለኛ ናቸው እንዴ። እሺ እንደዛ ከሆነ ጆን ዳንኤል እስር ቤት የተጠበሳለች ነበረች። ፎቶውን ፖስቱ ተብለው የተጠረጠሩትን ሰዎች ክስ ላይ ናቸው። አንዴ አታውቅም። እሷ ምን አለች? ፎቶውን የፖስተው ረዩ ነው ብላ ነው ያሰበችው። ቪዲዮ ላይ ከሰማሽ ረዩ አውቆ ነው የፖስተው ነው ያለችው። ግን ደግሞ አይደለም። እናትዮ ከሳሃለው 18 ዓመት ልጅ አልሞላት ይሰጣል ነው። በፍቅርም ተጎድቶ ምን ተብሎ እንደገና ተከሷል። እንዴ ተከሶ ከእንደገና እንዴት ነው ልጅ ወልዳ እንደዚያ ቪዲዮ የምታወጣባ ምናምን ተብሎ እኮ ልጁ ከጫወታው ውጭ እኮ ነው ያደረጉት። አስቢው 5 ዓመት ጓደኛው የ2 ዓመት ፍቅረኛውን ሲወስድበት ምን አይነት ስሜት እንደሚሰማው እንደ አንድ ወንድ ልጅ አስቢው። ጆን ዳንኤል ጃኒ እና አዱኒ ስለወሰደበት አይደለ እንዴ ልጅ እንደዚህ የሚያደርጋት ተሰምቶት ከእሱ ጋር ስላየኸለ እንደዚህ ንዴት በንዴት ሆኖ አካውንቷን ባን እስከማድረግ ቪዲዮቿን እስከማስጠፋት ከእንደገና የእሷን ቪዲዮ አስጠፍቶ ራሱ ጌም ገብቶ ከእሱ ጋር ከላዩ ጋር ጌም አስጀምሯት ይጫወት ያለው ራዩ ምናምን ግን ለምን አትመጣም? ረዥም ሳሰተን እስቲ እንድትተነፍሰው ደስ ይበል ና አውራ። እኔ ብዙ ጊዜ ማውራት መብት አለ። በነገራችን ላይ አንድ ሰው የራሱን ታሪክ የማውራት መብት አለ። ብዙ ጊዜ ነገር ምናምን ነገር የመምጣት የሆነ ይፈሯል። ጆን በነገራችን ላይ ጆን ዳንኤልም አይፈራው ቲክታከር የለም። ሙሉ እነ ፍራይዴ እነ ናኦሚ እነ ማለት እንዳለ ይፈሩታል። ለምንድን ነው የሚፈሩት? መረጃ አለው ልጁ። በቃ እነሱ የሚያስፈራራበት መረጃ አለው። በጣም አደገኛ ሰው ነው። በነገራችን ጃኒ ወጣ በድፍረት ስለ ጆን ዳንኤል በናገሯ ራሱ የተከተባችሁ ኮፒ ያደረጋችሁ ከቻላችሁ አንድ ጋለሪ 2 ጋለሪ እየሞላችሁ ዛሬ መጨረሻ ቀን ነው። ጋለሪ ነገ መሰለኝ እሑድ አይደል? ያ ቀጥሉ መግባት የፈለጋችሁ እና በጣም ነው ቲክታከሮች እንዳለ የሚፈሩት። በጣም አደገኛ ሰው ስለሆነ ፋይል ስላለው ልጁ በጣም ፋይል አለው። በጣም ነው የሚፈሩት። ስለሱ ወጥቶ መናገር አይፈልጉም። ልጁም ይፈራል። ያኔ ልጁም በጣም ይፈራል እና እንደዛም ይመስለኛል በቃ ችላ ምናምን ያለው እንጂ በፍቅር በጣም የተጎዳ ልጅ ነው። በጣም ነው የሚያፈቅረው ምናምን ማለት ነው። እና በዚህ አጋጣሚ እኔ መናገር የምፈልገው ናዩን አያፈቅራትም። በቃ ልጁ ምንም የሚያፈቅራት ነገር የለም። እዛ ጋር ጃኒ የሆነ ነገር ስትፖስት ጃኒ ለማነደ እሱ ፖስት ያደርጋል። በቃ ተጠቃሚ ነው ልጅቷ ማለት ነው። የሆነ መሀል ላይ እንትን ናት የሆነ እኔ አያውቅም አሽንጉሊት ናት ምን አላውቅም። የሚወዳት ከሆነ ቀለበት ያስርላታል እኮ ከጾም በኋላ እገብሻለሁ ይላታል። ቢያንስ ሰው እንደዛ ልጁን ሲሳደብበት እና ምንድን ማታገባ ለምንድን ክብሯ ማታስጠብቃት ሲባል ቀለበት ራሱ አስሮ እኮ ሰርፕራይዝ ያደርጋታል ልጅቷ አይደለ እንዴ? ቀለበት ራሱ ሳያደርግላት አስቢ፣ ወደዚህ ግቢ፣ ወደዛ ግቢ፣ ወደዛ ግቢ፣ ወደዛ ዳናይት ጆን ዳንኤል ሲሰር እስከ ዛሬ የት ነበረች? እና ያ ሁሉ ቪዲዮ ስፖስት አንድ ቀን ገብታ ቪዲዮቿን ላይክ አድርጋላት ታውቃለች? በቀደምነት አይደለ እንዴ ጃኒ ብሎክ ስታደርጋት እነ ዳናይትን የእሱ ፋሚሊዎች ብሎክ ስታደርግ እየገባች ናዩ ጋር ገብታ ኬክ ምናምን የኔ ቆንጆ ያለች ኮሜንት ስር ያጨናነቀቻ ያለችው ከዛ በፊት ለምን እንታላለቻትም ነበር? ከዛ በፊት እናትየው የእሱ እናት
እውነት እቺ ልጅ እኔ አሁን ስለ ጃኒ ማውራት አልፈልግም፣ ግን እናውራ ከተባለ እናትየው ጆን የላከላትን ይሄ የመሳም አይከን 10 ማለት ልክ ናት። ነገርኩሽ። እኔ አንድ ነገር መናገር የምፈልገው ነገር የናዩ እናት ራሱ ቪዲዮ ይዞባታል ብዬ ነው አራት ጊዜ የመሳም ኪስ ላከላችሁ ይቻላል። አንድ ነገር ንገርሽ፣ ይሄ አብረው የምትሰራው ይሄ ቃል ነው ቃል የሚባለው ይሄ ፊልም የሚሰራው ወቅሹ አይደለም ከናዩ እናት ከአብዱ ምናምን ቪዲዮ የሚሰራው ይሄ የፍቅር ምናምን ቪዲዮ አብረው የሚሰሩት ይሄ እሱ ሰውዬ ወንድሜ ትላለች እንጂ ፍቅረኛዋ ነው። እኔ እርግጠኛ ነኝ ጆን ዳንኤል በጣም አደገኛ ሰው ነው እና የሆነ ነገር ይዞባታል። ወታ እንደዛ ለሱ እንደዛ የምትሆነው የሆነ ነገር ይዞባት ነው። ሁለቱንም ያጫወተ ያለው ልጅ እየሆንም እናት እየሆንም አንድ ነገር ብትሉ እኔ በጣም ነው የምታናደው። እናትየው ምን አይነት ደደብ ናት! እንዴት ነው ልጇን እንደዚህ አይነት ነገር አድርጎባት ያ ሁሉ ነገር አድርጎባት ሄሎ አንቺ እኮ የዛኔ ወጥተሽ ለእሷ ስታወሪ እኮ አንተ ቀለበት ሳታመጣ ሽማግሌ ሳለ ከቤት አልወጣም ብትለው እኮ ልጁ እኮ ያደርግላታል ቀለበት ሄዶ። ምክንያቱም ምንም አማራጭ የለውም፣ ምንም አማራጭ የለውም። አንቺ በዛ ስለሷ ስትከራከሪ ሂዶ ቤቷ ሂዶ ይቅርታ ሲጠይቃት እኔ ሽማግሌ ካላመጣ ከቤት አልወጣም ማለት እኮ ትችላለች። ምክንያቱም ምንም አማራጭ ስላሌለው ሂዶ ቀለበት ያደርግላት ነበር። እሷ ግን ያ ያደረገችው ተነስታ ከእንደገና አዋዝ ወሳና የት እንደሄድ ሄደች። አሁን እኔ ማለት የሆነ ችግር ቢፈጠርና ቢጣሉ ወታና አሁንም እንደዚህ ብላ ህዝቡ የሚቀበላት ይመስልሻል? ስታስብ ማናት እንቁርቲና እንቁርቲና ተባለ በቀደም ጠይቃት ነበረ ስለ አንቺ ካውራሻ በኋላ ምን አለቻት? ደስተኛ ነሽ ወይ ምናምን ብላ ስትጠይቃት ከትናንት ወዲያ ነው መሰለኝ አዎ ደስተኛ ነኝ አለቻት። ፊቷ ላይ ግን ምንም ነገር አይነበበም። እሱ ጋር ነበረች መኪና ውስጥ ነበር እኮ ጆን እኮ በዛኛው ወንበር አለ አጠገቡ እንዴ። አዎ እንዴ አይተሻል አይደለ? እናትየዋም ክብር የላትም፣ ልጅቷም ክብር የላትም። እሱ ታውቂያለሽ ምንም ክብር የለውም፣ ለሴት ክብር የለውም ምንም ነገር ሳይሆን እርግጠኛ ያለመሆን ነገር ነው የማየው። እንትን አይደለም ገባሽ? አንዳንድ ኮሜንት ላይ ምን አገባችሁ ምናምን አትበሉ። እናንተው ታገናኛላችሁ ልጆቹን፣ እናንተው ታለያያላችሁ፣ እናንተው ታጣብሳላችሁ፣ እናንተው ታገናኛላችሁ፣ እናንተው አሰብሰጣላችሁ። ማይ አድርግብሽና አንተ ጥያቄ ልጠይቅሽ። እሺ ያንቺ ባል ለእናትሽ ኪስ እየላከላት ብትል ምን ይሰማሻል? ያው እነሱ የለመዱት ነገር ስለሆነ እኔ ምንም ማለት አልችልም። እንግዲህ ያኔ በቃ ነገርኩሽ እኮ በቪዲዮ የሚያስፈራራ ነገር አለ። በቃ ጆን ዳንኤል ማለት በቃ ምን ብዬ እንደምነግርሽ አላውቅም። ናይ ግን ይባላል ለሚዲያ ለፑብሊክ ይባላል እንዴ የሆነ ጊዜ አላየሽም እንዴ? ሳናት እንደሚሄደ ጊዜ ኮሜንት ላይ ምንድን ነው ያለችው? ቱታው ደግሞ ዛሬ አምሮብታል ብላ ነው ኮሜንት ያደረገችለት። አስቢ እንግዲህ ቱታው አምሮብታል ብላ የናዩ እናት ናት እንደዛ የምትለው ልጅ እንዳንኝ ቱታው እንዲህ አባቱን ያማረብ ምናምን ብላ እግዚአብሔር እኔ እኮ ስለማላውቃት ነው ማለት ነው። አልከታተላትም። እንደዚህ ቲክቶክ ራሱ እንደምገባ እኮ አላውቅም። እናትየውም አደገኛ ናት። እንደገና ደግሞ እኔ በጣም የሚያሳዝነኝ ህፃኑ ልጅ ነው። በቃ ህፃኑ ልጅ ተሰቃየ፣ ህፃኑ ልጅ በመሀል ተሰቃየ። እኔ ግን ናዩ የምነግራን ነገር ከአንድ ወር በኋላ ምናምን ከሲስተር እኩል ስለወለደች ያኔ ከአንድ ወር በኋላ ልደቱ ይመስለኛል የህፃኑ ልጅ ማለት ነው። ናዩ ቀለበት ሳያስርልሽ ከሱ ጋር ወጥተሽ የልጅሽን ልደት እንዳታከብሪ፣ በጣም ብልግና ነው። አብረሹ ቁመሽ የልጅሽን ልደት ቀለበት ሳያስርልሽ አብረሹ ቁመሽ እንዳታከብሪ፣ ይሄ መዋረድ ነው። አንቺ ፉክክርሽ ከጃኒ ጋር ነው። ልጅቷ መበለጥን አትፈልግም ታውቂያለሽ። አሁን ጆን ዳንኤል ወደው ምናምን አይደለም፣ እሱም ወደው ሳይሆን ከእሷ ጋር መፎካከር ትፈልጋለች። ያኔ መሸነፍን አትፈልግም። እንደሷ መሆን ነው የምትፈልገው። ጃኒ አዱኒ ባታፈቅረው ራሱ አዱኒ ጃኒን ያፈቅራታል። በቃ የሆነ ወንድ ልጅ ሲያፈቅርሽ እኮ በጣም እኮ ነው ለየት የሚለው ከሴት ልጅ። ወንድ ልጅ ሲያፈቅርሽ እና ሴት ልጅ ስታፈቅርና ስትወድ አንድ አይደለም። እና እንደዚህ ገብቼ አውርቼ አላውቅም። እኔ ግን ከዓይኔ ላይ ያልጠፋው 4 ጊዜች የምትሳሟ ኪስትልቅ ደግሞ ሰው ለጊፍት እንዳይመስለው እያለች ስመዋለች። ጋይስ እናንተ እንደ ፈረንጅ አሁን ፈረንጅ ሀገር ያደጋችሁ ልጆች እስቲ እንደ ፈረንጅ እናዳኙ ይባላል እንደዚህ
እኔ መናገር የምፈልገው አማችን እንደዚህ ብለህ ከንፈር ትስማለህ። ያቺ ነገር እኮ ሄዳ ከንፈር ላይ ነው የምታርፈው እኮ። ሄሉ አንቺ ድምፅ ሁኚለት ለበዩ ማለት ነው። በዩ ውስጡ ላይ በጣም ተማማለ ከመጣና ትሙት ሳምንት ሪካርድ ላይ ሲደረግ ሪካርድ አይደረግም። በዩ ጉዳቱን ወጥቶ መናገር ማይችል ልጅ ነው። እንደ ጓደኛው ራሱ 5 ዓመት ጓደኛ የሁለት ዓመት ፍቅረኛው ተምቶበት ረዩ እየሰማኝ ከሆነ በውስጥ ሀይ በለኝ ደግሞ አንደገል ልንገርህ። እንደዚህ ያረገች አለም የራስን ታሪክ የማውራት መብት አለ። ዝም ብለህ ታሪክ እንደዚህ ነው እንደዚህ ገባ። እኛ ስለሷ አንጠይቅም፣ ስለራስህ ነው የምንጠይቅ። ይሄ ደግሞ መብት አለ። ሰው የራሱን ታሪክ ኤኒ ታይም ማውራት ይችላል። መቼ እኔ ኮሜንት አየሁኝ። ቆይ ሰላም የእውነት አንድ አማች የልጇን ባል ትላለች ይባላል። ይሄን ውስጡ ላይ ነው ችግሯ። በታሪክ አይባልም እንጂ የዛኔ እኮ ይሄ ወሬው ተጀምሯል። ሄሊ ቅድም ሳልነግርሽ እንትን ያልኩት የእነኛ መንገጫቀጭ ይሄ መቀሌ ላይ ተደዋወልን ብሎ ዮኒ ጋር ቮይስ ያወጣ ጊዜ የዛኔ መንገጫገጩ ሁለቱ ጃኒ ከሚዲያው ገለላለች። ሁለቱ እኮ አብረው ነበሩ አልወጡም እንጂ ጸብ ደረጃ አላደረሳቸውም። ግን ያኛው አሜሪካዊ በቃ ይሄ ያደገ ሀገር ላይ የኖረ ሰው ነው። ሊቭ አውት አላት። በቃ ትንሽ ጊዜ ስኪፕ አርጊ ራስሽን ብሎ ከሚዲያው ወጣ ብለው አረፍ አለ። መንገጫገጩ ያኔ አለመሆኑ ድጋሚ ያ ነገር አለመሳካቱ ሲያቅ ያ ነገር በቃ እንደማይሆን እነ ማናት ሳራ አልሀበሻ ምናምን እነሱ ነው ጸብ ላይ አይደለም ያሉት፣ ፕሮሰስ ላይ ናቸው። ፕሮፖዝ ላይ ያረጋት እኔ ከቅርብ ሰው እነ ሮማኑላ ስለታለን ለሱ ማንም ምንም እንትን ያለኩ የለም። በቃ እኛ ስለታለብን የሁለቱ ነገር ነው የተባለው። መውለድ ቢፈልግ ኑሮ ቢፈልግ ከጃኒ ጋር ይህን ያህል ጊዜ እኮ ቆይተዋል እሱ እና የዛኔ ያ መንገጫገጭ አንቺ ቤት የማይመጣው አንቺ ስር ድረስ ሄደሽ አንቺ እኮ መጀመሪያ ሄሉ ፋኒንም ያኔ ቆምሽለት ምናምን ስር ድረስ ሄደሽ የአንድን ሰው ሀሳብ ይዘሽ እውነት አለ አንተ ጋር ብለሽ ጠይቀሹ ነው እንጂ ከምንም ተነስተሽ ሳይድ አድርገሽ አይደለም። አንቺ እንዲህ ከሆነ አልቆምልህም ትይዋለሽ፣ እንዲህ ከሆነ አዎ። ስለዛ አንቺ ጋር መጥቶ ያንን ዮናስ ጋር መጥቶ ይሄን አለ ጂጂ ጋር ሄዶ ሁለታችንን አገናኙን። ከዛ ዮናስ ምን አለው? ፍሬንድ አለው። ውክልና እኮ አለው። ውክልና ሰጪው ብቻውን ሄዶ ማንሳት ይችላል። ጃኒ አታስፈልግህም። ስለዚህ የደወልክበትን እኔ ኤልሻዳይ ምናምን ሲያወጡ የእሷ መሄድ ምን ያስፈልጋል? ኢትዮጵያ ውስጥ ውክልና ስንሰጥኛ ተወካዩ ብቻ ነው ሄዶ የሚያነሳው ብሎ ሲል ጂጂ ምናለች? ዮናስ ምንድን ነው የምትለው? እኛ ሁለቱን ለምን አናናግራቸውም አለችው። ኖ ጃኒ በአሁን ሰዓት እኮ ያለ አዶናይ አንስተን አናናግራትም አላት። ለምን? በአሁን ሰዓት ጓደኛዋ ሊያገባት የተዘጋጀ አብሬያት ነኝ እያለ በከፋ ሰዓት አብሮት ከሱ ጋር ሆና ሁለቱም የሚመለከታቸውን ነገር ነው የሚያወሩት። ለዛማ ናየውን መኖር አለባት። ናየውን ኦፊሻል አላረጋት። ስለዚህ በጆን ጉዳይ ጆን ማብራሪያ ሲሰጥ አዶናይ አብሮ መኖር አለበት ብሎ አላት። እንዴ ምን ነው አንተ ምን ነው ገገምክ ምናምን አለችው። እንደውም ዮኒ አይ እኔ የሰው ሚስት ስለምን እንደሚያወሩ ምናምን የእሱን ፈቃድ ሳንጠይቅ ውጭ ሀገር እንዳለ እንደ ውጭ ሰው አንቺ ሲንግልነት በጣም እንትን ስላሽ ረስተሽዋል ወይ አላሳቀና የሄደበት አካሄድ በጂጂ በኩል ሁለታችንን አገናኙን አይነት ማለት ነው። የሄደበት አካሄድ ያንን ፌል ለማድረግ ነበረ። አልሆነም። በድብቅም ይሁን በምን ጃኒ አዶናይ አንድ ቤት ነበሩ። የዛ ሰሞን በቃ አንድ ቤት ነበሩ። ያለው እውነት አጥፍታም ከሆነ የቀረ ፍቅርም ኖሮባት ከሆነ ይሄ ልጅ የሚያፈቅራት ስለሆነ ይረዳታል አዶናይ። እሱም እኮ ስጋት አለበት ሲወጣ ምን ይሆን የኔ ፊውቸር። እሷ እኮ ብቻዋን ላይቭ ገብታ እኮ ይሄ የአብዱኪያርን ዘፈን የወጣለት ማታ የአይኗ ቀልቷል። ላይቭ ላይ ነበረች እሱ ሲወጣ እና እሱም እንደ ወንድ የሚጠብቀው ነገር ይኖራል። ግን ያለውን ደግሞ እውነቱን ካስረዳችው
ያደገ ሀገር ላይ የኖረ ልጅ ነው፣ ይረዳታል። ስለሚወዳት ደግሞ የማይችለው የማያሸንፈው ነገር ስለሌለ በቃ ኩልዳውን አድርጎ ቤት አስቀመጣት። እሱ ያሰበው በዛ ግርግር አውጥቶ ይወረውራታል፣ ብቻዋን ትቆማለች። ሶ እንደዚህ ነበር ብላ ብላ ብሎ ነበረ። ሶ እሱ አልተመቸውም ያን አጋጣሚ። የዛ ጊዜ ናዮ ናት የተንገጫገጨችው። እሱ የሄደበት አካሄድ እንደውም ናዮ ተንገጫገጨች። ሶ እናትየው ከቨር ለማድረግ አንገቷን አንጋጣ ኪሲንጉን ሲልክላት ምኑን ሲልክላት የምትለው እኛ ቤተሰብ እንደዚህ ነን ለማለት ነው። ማለት በቃ እንደዚህ ነው ሰፖርት እያደረገን ኖ እውነት እኮ የሚወዳት ቢሆን የልጁ አያት ናት አደለች ሴትዮ። ለነሱ ክብር ብሎ ሲጀመር ክብር እህትየው ነገም ሌላ ሴት ሲያመጣ የምትሸኝ ናት። የጆን እህት አያገባት ከመጣ ከሄደው ጋር ክሊፕ የምትሰራ ለወንድሙ እስከምትመቸው ድረስ። ለወንድምየው አንድ ሳምንት ከተመቸችው ተመቸችው ነው። ካልተመቸሽው ሌላ ሲያመጣ ደግሞ ከሌላዋ ጋር ክሊፕ ትሰራለች። በዛችኛዋ ቪዲዮ አይታ ናዮ መንቃት ነበረባት። ከጃኒ ጋር አንድ አይነት ልብስ እየለበሱ ነበር የሚሰሩት። የት ወደቅሽ አላለቻትም። ግን አሁን ላይ እችኛዋ ልጅ የዛ መንገጫገጭ እችኛዋ ልጅ ናት ስኬር ውስጥ የከተታት። እናትየው ደግሞ ግዴታ ልጅቷ እንትን ማድረግ ስለማችል ፍጥጥ ያለች እናት ናት። አሁን እንደሰለጠነ እናት ራሷን ማየቷ እኮ ነው። እሷ ግን አላወቀችው። ኖ ማለት አለባት። ጆን አይደለም ለምን ጂኒ አይሆንም? ከክብር አይበልጥም እኮ ያለ አባት ያሳደገቻል። ልጅ ማይተሽ ከሆነ ለናዮ እህቱ ከጃኒ ጋር ግን እንዴት ተዛዝለው እንደሚሯሯጡ አይተሻል? አዎ ሄሉ ጋሽ እየተበተባችሁ ጸጥ አላችሁ። እንደ ያስወጣል ምን አገባኝ። እኔና ሰላም ብቻ አውርተን ረሃ ሆነን ማንም ሳይገባብን እናወራለን። አዎ እና እኔ እሷ እናትየው ይህን ሰሞን አሁን እናትየውን ፕሮፋይል ገብተሽ ብታዩ አሁን ደግሞ ቀድም ትክዝ ብላ እንዲህ ጸጉሯን ለቃ አንድ የሀገር ልብስ ለብሳ ይሄ ቴንሽን ሰው ሲይዘው የሚለቀው አይነት አለ አይደለ? ኖ ትረጋጋ። አሁን እሷ ማድረግ ያለባት ለልጇ ጊዜ መስጠት፣ ልጇ ሙሉ እንደሆነች እንዲሰማት ማድረግ። ልክ እንደነ በቃ አንዴ ሆኗል አይደለ? መቼም አንቺ እንዳልሽው አሁን እንደነ ጂጂ ከጎኗ መቆም ካለም አለ ከሄደም ይሂድ። በቃ ልጄ እንደዚህ ናት ያሳደኳት ጥንካሬዋ ማለት የማይሆን ከሆነ በጊዜ ማጣላት ራሱ ነው እንጂ እንደዚህ ጊዜ ሉዝ እኔ አልኩሽ እኮ የኢትዮጵያ እናቶች እኮ አልኩሽ አይደለም እንዲህ አይነት የተጨመላለቀ ነገር ውስጥ የገባ ልጅ አይደለም ቪዲዮ አለ እየተባለ ምናምን አይደለም መቶ ድጋሚ ልጁን ለማየትና ይሄ ኮፓረንት ብሎ ያለ ጊዜ ራሱ ዛትስ በቃ ይሄ በቂ እኮ ነው። በክብር ጓደኞቹ ፊት ጃኒን እኮ በክብር ላይቭ እኮ ሲገቡ እኮ ይሄ 10,000 20,000 ሲገቡ በሚሊዮን ሲገቡ የሚያከብሩ ጊዜ እኮ ጃኒን አንገቱ ላይ ነው የሚሸከማት። ልጅን የሚያህል ወልዳ እዛ ጋር አንድ አይነት ለብሰው ምናምን መታ ኢፌክት አለው የለውም እያለ እያመነጫጨቃት ያው በመሀል እንትኖች ሪከርደሮች የሚያወጡት እንኳን ይዞ መጥቶ ከሆነ እንግዲህ እኛ እንዳውም አሁን ጥምቀት ላይ ነው አይደለ? ጃኒ ራቁቷን ሆና ናየዋለች ስትል የለችም ሚላት ለምን እንደዚህ አይነት ስሜት ውስጥ እሷ ጋር ሊገባ ፈለገ? ከናየው ጋር እውነት ፍቅር አይደለም ዝም ብሎ ስምምነት እንኳን ካላቸው ሄሉ አሁን እኮ ጥምቀት ላይ አይደለ? እኛ እንኳን ረብሻ ፈጥረን እኛ ፍቅር ውስጥ ነን ከተጫወቱ በኋላ ራሱ እሱ አሁን ኤአይ ነው ምናምን ገባሽ? ግን እሱ እኛ እንድናምነው አለ የፈለገው። እሱ እንድናምነው እንኳን በሄደበት መንገድ ብንሄድ ራቁቷን ያለችው ሽንት ቤት ገብታ እየደወለችልኝ ናዮ ስትለኝ የለችም እያልኳት ነው። በቃ አልኳትኝ ያለው አንድ ለምን ሪከርድ አድርጎ አስቀመጠው? ለምን የጃኒን ገላ ቴሌፎኑ ላይ ይዞት ለምን ይሄዳል? እንግዲህ እዛ ሴት የደወለችው ቀጥታ ከሆነ ሪከርድ አድርጎ ነው ያስቀመጠው ማለት እሱ ይሄኛው ላይፏ ዛቲስ ኤአይ ራሱ እሱ ግን መጥቶ በነገረን መንገድ እንኳን ከተስማማን ነው። አየ እኛም የነገረንን ሊነግረን የፈለገው ነው እንድናምነው እንጂ ለናዮም ጭንቅላት ወላ ለእናትየውም ወላ ለቤተሰብም ምንም ደንታ እንደሌለው ያሳያል። በነገራችን
አዎ የሚኖረው ነገር አዎ ሄሉዬ የሚኖረው ነገር እኮ ቢኖር ማኖረው እኮ አልኩሽም። በቃ ይሄ ልጅ አለ መሀላችን በዚህ መልክ ነው ወይ ደግሞ እንደ ማንኛውም ጌመር ሰፖርት እያደረጋት እንደዚህ ነው። ከአዶናይ ጋር የሆነ ቪዲዮ የሆነ ነገር ሲሉ